ዮናስ ሄደ ግን አይፈልጉም ለመሰለ እኔ አሁን አምባሳደር ከሆንኩኝ ወንዱ በሙሉ ልጅ ሊያሳድግ ነው። ጀግና ነሽ እግዚአብሔር። ዮናስ ወጣ አይገርም ታከተው መሰለኝ ወይ አይችልም። ዮናስ እኮ በቤቱ ነው አራት ቅድም እንድሪስ ገብቶ 4 ክፍል ቤት ሆነው ተው በል ይላሉ አለ ዮናስ ነው። የሱማ 3 ክፍል ስንት ዓመቱ በሙሉ ቦታ እንኳን አይቀየርም። ከኋላ እንደዚች አይነት የሆነች 6 ብር ስላለችው ከዛች እዛች ይዘረጋና ይሄንን ምንድን የሚበጠበጠው እሱን እንዲየጠጣ ምንድን ነው የሚሸጠው ከጠላ ጋር የሚሸጠው ኢትዮጵያ የነበረው ቦርዴ እሱን ይጠጣል። ቦርዴ በአሜሪካ እየጠጣ በቃ አፉ ሲከፍት ይውላል። አይጠጣም እኮ ምን እንደሚጠጣ ታዲያ መጠጥ አይጠጣም። ዶክተር ከልክሎታል። ትንሽ ከቀመሰ ግን ቢጠጣ እውነቴን የሆነ እንትን ቀፎ ይመስለኛል። ቆርቆሮ ለምን በጣም ይጮሃል። አገባ የሚጮህ ሰው ደግሞ አይጠጣም። ገደለኝ ቆርቆሮ ይመስለኛል። በቃ ቀርቀር የሚል ለሚመስለኝ አይችልም። ሙትቻ አንድ ቁጥር ሳይጠጣ እንዲከጮህ ጅቡ ሳይጠጣ እንዲከጮህ ከጠጣ ገደለኛ ነው የሚለው አይስወር ተከልክሏል። እግዚአብሔር ተከልክሎ መጠጥ ምናምን አይጠጣም። አብሾ አለበት ቢኖርባትማ ነው ልክ እንደ እንትን ከአንዱ ወደ አንዱ ሃይማኖት የሚዘለው ይሄ እኮ አብሾ ነው። ጂጂ ጀግና እናቴን ጀግና። እኔ እኮ አድናቂሽ እኮ ነኝ። በስመ አብ ስራዬ ነው። እኔ ሃይማኖት ከአንዱ አንዱ ዘልዬ አላቅ፣ ፖለቲካዬን ከአንዱ አንዱ ዘልዬ አላቅ፣ ብሔሬን ከአንዱ አንዱ ዘልዬ አላቅ። ይህ ምቀኛ ነው። እንደዚህ ዞን የሰጠኝ አንዳንድ አሽታግ እየነች አስገቢያት እስቲ። ጭራሽ ዞን ሰጠሽኝ። እሱ እኮ ነው የከለከለሽ። ጭራሽ አላስገባሽም። እሱ እኮ አትግቢ ያለው አንቺ ልጅ ዞን የሰጠሽኝ ለእኔ ያዟዙልሽ አትገቢያትም። አሽታግ ምርጥ እኮ ነች እናቴ። ያራዳ ጥግ ይሆናል አለ መጠጥ ተስፋ የቆረጠ ነው የሚጠጣው። ታዲያ አንተ ዳቦ ነው የቆረጥከው ከአንዱ ሃይማኖት አንዱ ሃይማኖት የሚያስወጥ ተስፋ ማቆርጠ ነው። በምድር ጨርሰ በሰማይ እሱ አንተ እኮ ሰማይ አልወጣም እንጂ እኮ እየተሽከረከርክ ነው ላይ ካሉት ሰዎች ጋር። እግዚአብሔር ይጠብቅሽ ጂጂ። የኔ የለሁበትም። ይህ ሙትቻ ተስፋ ማቆርጠ ነው። ከሙስሊም ክርስቲያን፣ ከክርስቲያን ፕሮቴስታንት፣ ከፕሮቴስታንት ምናምን እየሄድክ ያለው ከአንተ የበለጠ ተስፋ ይቆረጣል እንዴ? ተስፋ ማቆርጠ ነው። የምድሩን ሰድበ ጨርሰ የሰማዩ ላይ የምትሳደበው እግዚአብሔርን የምትነካው ሙትቻ ሰይጣን ደግሞ ተስፋ ቆረጣችሁ ይላል። አንተ እንጂ ተስፋ የቆረጥከው እጂ በውስጥ መስመር እየተደወለልኝ ነው። በስመ አብ ለምን አወራ? ቁጭ በል አታስፈራሪኛ። አንቺ ዲክታተር አትሁኝብኝ። ቁጭ በል ፍትሃዊ የአባ ገዳ ልጅ አይደለሽ እንዴ? የድሮቹ ናቸው እኛ አይደለም ያቆራጡት። ጂጂ እናቴን ሰሞኑን ከጎንሽ ነው የምቆም። አሁን ቤታየውን እንቀጥቅጣትና ይውላችሁ ሲደውሉ ቡላላ ነው ዮናስ ነው የሚደውሉ። አሁን ዮናስ ነው ይደውሉ። ዮኒ ማኛው ቆለጥ ማነው ቆለጥ ያለ ዮኒ ወሸላ። ቤታየው ደግሞ ሰው አርጋ ዮኒ ቆለጥ ትሏለች። ወሸላ ነው እንጂ መባል ያለበት የምን ቆለጥ ነው? ና ግባ ና ብቻዬን አስቀጥቅጥኝ ይላል። እንዴ ልጅ አስፈላጊ እኮ እንዲህ እኮ ነው የጅቡ ነገር ያየል። እኔ ማፌን እከፍታለሁ። ነገ ና ግባ ጅቡ ና ሳላስበው ፎን ቃል ይዘኝ ነው እንዴ? ከዚህ ልጅ ናውጣ፣ እንዲያው ውጣ ከዘመዶቹ እየተጣለው እሱን ማስገባበት ፔጅ ሊያስበላው ይሄኔ ተልከን የመጣው አላስገባሽም። ለምንድን ነው እንትን የሰጠሽኝ? ምንድን ነው ስሙ? ለምንድን ነው ዞን የሰጠሽኝ? ጤነኛ ናት እንዴ? ማን የሰጠኝ ታዲያ? ማን የሰጠኝ ታዲያ? ጫና ደግሞ ማን ነው ጫና? እኔ ያላቀሙ ነጭ ምትሉት አታስገቢ ብሎኝ ነው ሄደው። አይስወር አታስገቢ ያለኝ አይደል ነው።
ሻገር ያሽገርግር። አንተ ነህ ለካ አንተ ነህ። ልጄ ተኝታለች። ጠዋት ስራ አላት። አያጅቡ ለምን ወጣ? አሁን ቆይ እንጨፈጭፋታለን። እንትናል ማነሱ ማነ ቤታዮ ስደቡኝ ብላ በፈቃደኝነት ስደቡኝ ብላለች። እንሰድባታለን። ልክ ልኳን ነው የምንነግራት። ስደቡኝ ስድብ አማረኝ ወይ ጌታ። አላስገባም። እኔ አሁን ካስገባው አያጅቡን ብቻ ነው የማስገባው። አላስገባም። ሌሎቹ መጤዎች ናቸው። አሁን የመጡ አሁን መጤን ያላስገባም። መጤን ቤት አይገባም። ቡላላ የሚባለው ያቧለውና ያንቦል ቡለው አላስገባም። አልጫወትም። ውጡልኝ። አልጫወትም። አልጫወትም። ወሬ እያወራው ነው። አልጫወትም። ቡላላ ይሄ አቃጣሪ አላስገባውም። ግደሉኝ። አላስገባውም። መጤ ነው። እስቲ ነይ ግቢ። ልታስገድለኝ ነው። አረ ጂጂ እኔ እኮ አይደለሁም እናቴን የሰጠውሽ ጨ ነው። ማን ዝሆን የሰጠኝ? ጨ የሚባል ልጅ አለ አንድ ያንጫጫውና እኔ እኮ መስለሽ ነው ምንም ሳላረጋት ነው እንደ ዝሆን የምትሰጠኝ ብዬ እናቴን እኔ አበባ ነበር እንድታስገብኝ የው ላይፍ ጎሉን እኮ ሞት እሱ ነው ከከለከለሽ። እኔ እኮ አይደለሁም። ታይ እሱ የፈራው ነገር ስላለ ነው። ምን ቤተሰብ ናችሁ? እሷ ቤተሰብ ነን፣ ግን እዚህ ጋር መጥቼ ምን ልነግርሽ እንደሆነ ስለሚያውቅ ለዛ ነው የፈራው። ምን ትነግሪኛለሽ? ምን አንቺ ነሽ እንጂ አንቺ ነሽ ጣጣ ውስጥ እኛን የምትከችን እንጂ አንቺ ደግሞ ማንንም እብድ እያመጣሽብን እዚህ በቃ ታስፈነጭብናለሽ፣ ታፈምሽብናለሽ፣ ታመጫችኋለሽ። የማንን እብድ ለዚህ 80 ሚሊዮን ህዝብ ትተሽ በቃ ታሰድቢናለሽ በየቦታው። ማን ደግሞ መጣው ነው እንዴ? ያቺ የጀርመኗ እብድ ናታ። አረቴ አንቺ ክስ ላይ አሁን ስትገዛታይ እሺ ላንቺ ደማችሁን መልስላችኋለሁ። ታያላችሁ ሰሞኑ ላንቺ ብዬ መቼ ምተዋለው። ኢትስ ኦኬ። ግን አንቺን ይቅርታ በይፋ መጠየቅ እፈልጋለሁ። እሺ ለኔ ታይሱ ሰኞ ትሰሚያለሽ። ሁሉም በኔክስት ዊክ ትሰማላችሁ። ከጎንሽ ነኝ። ምንም ነገር ቢሆን ከጎንሽ ነኝ። ዳረን ያቀሻለሁ። አይስወር እንዲያውም አትግባ ስላለ ነው እሱ ተጣልታችሁ። አዎ እንዴ ይሄንን ፈርቶ ነው። ቡላላ ገብተህ ይቅርታ መጠየቅ አለብህ። አንተ ቀኑ ሙሉ እዛ ቤት ምን እያደረክ እንደነበር ሰምቻለሁ። ይሄ ሙትቻ ይሄ ሰው እንዳይመስላችሁ አሁኑኑ ገብተህ ይቅርታ ጠይቃት። ወረኛ ነው ሲያመኝ ነበር አይደል እንዴ? ቀኑ ሙሉ እንጂ አረና ውረድ ብለው በቃ መጨረሻ ላይ ሰደብኳት። እሷም ቦለከችኝ እንዴ እላፊ ሄደች። በባንቺም ጉዳይ ቦለከችኝ። በቃ ታት የእሷን ነገር ታይውለን። እኔ ከጎንሽ ነኝ በእሷ ጉዳይ። እንደው በገንዘብም ቢሆን ነው የምልሽ። ለምን ደሃ ሆነ ንብረቴን ሸጬም ቢሆን ለጀርመን መንግስት የምከፍለው ውለታ የለሽም። ለኔ ታዩ ደመላሼ ካልሆንሽማ እውነት ይሄንን ዜና ደግሞ ከሰማ ፎቶሽን ግን እንዳሰድቡኝ ወጥቼ ነው ፎቶሽን አድርጌ ማመሰግን። ግን እንዳሰድቡኝ መልሳችሁ እኔ እንዳሰድቡ እግዚአብሔር እኔ ቡላላ አይደለሁም በፍጹም። የሆነ ነገር ደግሞ ሲመጣ ምን ይላሉ መሰለሽ? እኔ እነሷ ይለይልናል። የሆነ ነገር ሲመጣ እንዲያረግሽ የሚባል ነገር አለ። ገባሽ? እሱን ለምን ባናቱ አይገለበጥም? ቲክቶክ አይዶን ኧረ ማንንም እንዳሰም የራሳቸው ጉዳይ። አንቺ እዚህ ጋር ስትዋረጅ ማን ከጎንሽ ቆመ እንዴ? ሁሉም እየመጣ እንደሚያሾፈው የእሷ ይለያል። ሌላው ታዩ ገባሽ? እሷ ግን ትቀምሳታለች። ወይኔ ቀምሳታለሁ ወይ እሷ ትቀምሳታለች። አብረን ነው ታይዘን ገደል ምንገባት። አይስወር አንደቃቱ አንቺ ለምን ገደል ትገቢያለሽ? የማንን በሽተኛ ችለሽ በኖርሽ ደግሞ ልቃቱ እንዴ? በየጊዜው ሰው እንትን ይላል እንዴ ማለት
አልፈ ስትተው እኮ ባይዘዌ ባንቺ በጣም በብዙ ነገር ይቀናል። ለምን ቤተሰብሽን ሰብስበሽ ምንድን ነው የሚቀናው? በእኔ እግዚአብሔር ምን እንዴ ፈገግታሽ አለ እናቴ፣ የማያቋርጥ የህዝብ ድጋፍ አለ። ገባሽ እንዴ? አንቺ እንደሌላው አጀንዳ ክሬት ብታደርጊማ በቃ እሱማ አጀንዳ እየሰጧቸው አይደለ? እኔ እኮ ነኝ አጀንዳ የምሰጣቸው እነዚህ ሙትቻዎች። እኔ መከበር አለባችሁ፣ መከበር አለባችሁ ነበር እዚህ ላይ እኔ የምወድልሽ ነገር ምንድን ነው? ቢያንስ በትልቁ አንቺ ከፈጣሪ ጋር አትዳፈሪ። የምወድልሽ ፓርቲ ይሄንን ነው። እነሱ ደግሞ እያሾፉ እያሽጓጭ ነው። በቃ ልክ በቃ የሆነ ወይ ስታብጪ ስትለቂ ነው ይዛኔ ዋይ ለምን ትክክል እንዴ? ለሁሉም እንትን አለው። ገባሽ? ልካቸውንማ ማወቅ አለባቸው። መድረከክ እንዴ አንቺ በጣም ሃይ ክላስ ነሽ። እኔ ከጎንሽ ነኝ። ቡላላም ስምሽ ማን ነው ግን? ሃሽታግ ነው በቃ ሃሽታግ ሁሉም የሚያቀኝ እኮ በዛ ነው። አቀሻለሁ ነው በቃ ይመች ጂጂ ያለ ያዝሽ። እሺ ማማዬ ምን ሆናችሁ ነው? ከጅቦ ጋር ጓደኛ አልነበራችሁ እንዴ? ከማን ጋር? ከጅቦ ጋር ነን እኮ ይሄን ጉዳይ እንዳላነሳበት ነው እንዳትገባ የሚልሽ እኮ። የቱን ጉዳይ? አሁን ሳወራልሽ የነበረውን ነገር ራሱ እያወራል ነበር እንዴ? ታይ ሌላ ነገር ይኖራል። ኖ አይደለም። እዛ ገብቶ ነበረ ቅድም ሲያቃጥር ነበር አይደል? እሱ አይ እሱ እያረጋጋው ነበር። ቡላላ ነው ትንሽ ሲሄድ ነበረው። ይሄ ሙትቻ ልማዱ ነው እሱ። ቡላላን ሰው አህያ ሲከካ አይተኸዋል አይደለም የሚለው እሱ እኮ ነው ስታ እገርች ኩል የምትለው እጹብ ምን እንዳለች ታውቂያለሽ? እጹብ የላወቅሻት ማነው? እጹብ ደግሞ ከጂጂ ጋር አንድ ሆስፒታል የተወለድ ነው አለች። እጹብ ድንዴ ጭራሽ በ2 ዓመት ትበልጠኛለች ብላ አወራች። ራሷን ስለምጠብቅ ይሻለኛል። ጥርሴን የጨረሰው የስኳር በሽታ ትልቁም ሽማግሌውም አሮጊቱም ወጣቱ ስለኔ ካላወር ጭራሽ ምናለች ውሸት በመድኃኒዓለም ብላለች። ጥርሴን የጨረሰው የስኳር በሽታ ነው። ሪኮርድ አድርገን እኔ ልክልሻለሁ እንዳለ ጂጂዬ እኮ ስለምትንቂያቸው አትከታተያቸውም እንጂ እንዳለ እኮ በስመ አብ ዙሮብሻል። እኔ ጊዜ አጥቼ ምን ያደርጉልኛል? እኔ ሰልችቶኛል ራሱ የቲክቶክ እነሱ ማለት ነጭ አይጥ ደግሞ ስም አይጠሬን ይዛው መጣቻ ላይ ቁጭ አድርጋ አይተሻታል። እንዲ ምን በስመ አብ ሄለን ብቻ እጅሬውን ይዛው መጣች። ስም አይጠሬ እያለን ነጭ አይጤ ቁጭ አድርጋ ያኛው ሰውዬው ስም አይጠሬ አባህና የሰው ልጅ ግብግብ ስማ ቡላላ እናቴን ነገ ቤትህን ከፍተህ ይቅርታ ካልጠየቅ ከዮናስ ሙሉ ነገ አንድ ላይ ደምረሽ ጂጂ እንዳትምሪያቸው እናቴን። ሙጃ እኮ ነው የሞተ ሙጃ አዲስ ቡላላ ይግባ ትላለህ። ጠላት እኮ ነው ሪታኮ እናቴ እንዴት ነሽልኝ? ሃሽታግ እና ጂጂ እና ማንንም እንዳትፈች ሰሞኑን አልፈታም። ቀጠቅጣቸው እግዚአብሔር ምስክሬ ነው። ቁጭ እያንዳንዱ እየቀጠቀጥኩ ነው። እኔ አጠዛጥዝሻለሁ እናቴን ስራዬ ብዬ በቃ ምንድን ነው ታጠዛጥዘኝ? እነሱ ነው ጠላቶች። አልፈታቸው። ከአንቺ የሚጠበቀው 3 አንበሳ ብቻ ነው። ቀዝቅዛቸው እናቴን ቤቴን ከፍቼ ነው ሞቅጣቸው። ተናገር የሚል ሰይጣን መጥቶብኛል ሰሞኑን። እንቀጥቀጥ ማምሮኛል። እንቀጥቀጥ እንነሳ እንቀውጠው። አዲስ ዓመት ድረስ የዛሬ ዓመት እኮ ቀውጠ ነው ትዝ ይላል። ከዛ ከሽቦ አልጋ ጋር የዛሬ ዓመት የዛኔ ግን የዛኔ እኮ ቡላላም እኮ መስዋዕትነት ከፈለልሽ እናቴ። በኋላ አንተ ከከፈልክ በኋላ አንተን እኮ ገንጥዬ ሳውጣ እኮ ነው የተበታተኑት። ዮናስ ቤታኝ ስደሪ ብላለች። እንስደቦታያቸው
አሁን ሲራመድ ጃፒ ቀወጠው ከሆነ ቆርቆሮ ቢራን ጣብሉ በኪስ እግዚአብሔርን ፈትሸኝ ምንም የቆርቆሮ ቢራ የለም። እሱ የሚያንኮሻኮሸው ወገቡ ነው። ተይ ብዙ ታሪክ አለ። እናቴ እንጂ እንሄድባቸዋለን። እኔ ሚዲያ ላይ ብቻሽን የቀረሽው አንቺ ነሽ። ከአንቺ ጎን ነኝ። ሃሽታግ ምን ልትሰሪ ነው የምትገቢው? ታይ ይቅርብሽ። እኔና ጂጂ አሁን ተጣምረናል። እግዚአብሔር ሃሽታግ ምንም እኮ ችግር የለብኝም። ሃሽታግ እኔ ተናግራ አታውቅም። ሃሽታግ አባላችን ነች፣ ምርጥዬ አባላችን ነች። ከእናንተው ጋር እንጂ እኔን አትናገር። አሁን የእኔን ጦር አሰልፍልሻለሁ። ቡላላም ብቻ ነው የምናገል። በቃ ሁለት አንበሳ ነው። ያቺ አሮጊቷ ጋር ሄድና ሄድባቸው። እትዬ ጹ ጋር ምን አደረገች? እትዬ ጹ ተናግራሻለች እኮ ተዋት። እሷ ማነሽ? እቺ ድዳ ነጩ እሱን ለኛ እሷን አይዤላታል። በውስጥ ደግሞ ሌላ ያኛው ጋር ለአንተም ለእኔ የማየውን መሀል ያላለ ይኬድበታል። ውስጥ ለውስጥ እንሰራለን። ጌታን ጂጂ ብቻሽን ተፋለጥሽ እኮ። ስማ ግን ጎበዝ አይደለም። ጀግና እመቤቴን ጀግና። አንቺ እኮ የሴቶች አምባሳደር መሆን ነበረብሽ። ብላኛል እኮ እነዚህ ሙጃዎች ናቸው እነ ቡላላ ዋና እንትን ያሉት። አሁን ካሉት ሚኒስተሮች አንቺ የተሻለ ለሴቶች መብት እግዚአብሔርን ሴት ልጅ ደፍራ ለመጀመሪያ ጊዜ ፖለቲካ ያወራች ጂጂ ሴት ልጅ ቡላላ እየደወለ ነው። እናቴ ትሙት። ይህ ምቀኛ አንተ ሙቀኛ ሙጀሊያ ተመቅኝቶ አላስገባህም። ጂጂ እመቤቴ አንቺ የሴቶች አምባሳደር